አንቺ ማን ቤት የመጣው ማን ምን እየሞከርክ ነው? እየሰማኸኝ ነው? ሰማያለሽ? ስለምን ችግር ነው የምታወሪው? ቆይ እኔ ምን ሆንኩ አልኩሽ? አንቺን አላናገርኩሽም። አፍሽን ሰውዬ ጣትና ቀስርብኝ። እየሰማኸኝ ነው? ማን የመጣው? እኔ የምሰራው ፕሮጀክት ስላለ ለዛ ነው ይዣቸው የመጣው። እና እኔ ቤት ነው የምትሰራው እንዴ? ካንቺ በለጠ እነሱን አምናቸዋለሁ እኔ። አሁን እዚህ ቤት ሰው መጥቷል አልመጣም? አንድ መልስ ብቻ ነው የምፈልገው። የገባ ሰው የለም ከእቴ ውጭ። አልመጣም? ለምንድን ነው ማርቻው? ለምንድን ነው የሚገለኝ? ሲባል እንደዛ አይነት ባል ይሄ ባል ነው ነገር ይቦጣ ነው። አንቺ ከየት የሚያገኘው እቃው ነሽ? እኔ ዝም ብሎ ለማረግ እየሞከርኩ ነው። ጭራሽ እቴ በሚል አድርገላት ነው። አሁን አንተ እንድትፈርድብኝ እኮ አይደለም ይጣ ነው መፍረድ እኮ አይደለም። እንድትፈርድብኝ እሷ እንደዚህ ነው እሱ እንደዚህ ነው እንድትለኝ አይደለም። ታላቂን ሸከሩሻለሁ ያለውን ነገር ምታከብሪኝ ነው። ሳትነግሪኝ ሰው ይዘሽ የመጣሽ ባለቤቴ ናት እኮ ይመለከታል። ቆይሽ ይመለከታለችም ይራን አንቺን አላናገርኩሽም። ዝም በይ። እንዳከፍትሽ እኔ ላይ እዚህ ቤት ለምን ይዘሽ መጣሽ? ልመለስ? አዎ እንዴ ምን ሆነሽ ነው? አይ ተረጋግ፣ መጀመሪያ እንተዋወቅ። አይ ምንም አልሆንኩም፣ ግን እኔ ሰው አላስገባም ቤት። ለምንድን ነው ይዘሽ መጣሽ? ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናቸው? እግዚአብሔር ይመስገን። ዛሬም ደግሞ አንድ ለየት ባለ ታሪክ አንድ ግቢ ውስጥ እገኛለሁ። አጠገቤም ታተቴ ጋር በስልክ ስናወራ ነበረ። ያው እንግዲህ በቆይታ ነው ዛሬ ልንገናኝ የቻልነው። በዚሁ አጋጣሚ በተደጋጋሚ ከዚህ በፊት መሰራቸው ቪዲዮዎች ለምናገረው ነገር አለ። ጽፋችሁልን በውስጥ መስመር ቶሎ ያልመለስንላችሁ ያው ድንገተኛ ጉዳይ ይገባብናል። ከናንተ በፊት ብዙ ጉዳዮችም ስላሉ ነው። ለዛም ይቅርታ ጠይቃለሁ። ከዛ አንፃርም ነው። ሌላው ደግሞ ያው ኮሜንት ላይ ብዙ ነገሮችን እያየው ነው። የእናንተን ኮሜንት ሳላይ ቀርቼ ምናምን አይደለም። ብዙ የሚጠይቁ ጥያቄዎች አሉ። የኛ ድርሻ ወይንም የኛ ስራ ኃላፊነት እስካለበት ድረስ ነው መሄድ የምንችለውን ጉዳዮች የምንሄደው። ከዛ በላይ ያለውን እንግዲህ አስተላልፈን ወደሚቀጥለው አካል ነው። ከዛ አንፃርም ነው ብቻ ብዙ ጥሩም መጥፎ የሚጻፉ አሉ። ሁሉንም በመጥፎ እንወስድም። ያው ሁሉም ሰው የራሱ እይታ ስላለው ነው። ከዛ አንፃር ነውና ለምትሰጡን ሀሳብ አስተያየት እጅግ በጣም ነው የምናመሰግነው። ስለዚህ ዛሬ ደግሞ አንድ ለየት ያለ ታሪክ ይዘን መተናል። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ምክንያቱም ሰው ጋር ደረሰ ማለት ያው ሰው ይማርበታል። ወደኛ መምጣት ያለባቸው ሰዎች ይመጣሉ። ከዛ አንፃር ስለሆነ ነውና አሁን ወደ ቆይታችን። እንዴት ናሽ? ሰላም። ያው በአካል ስለተገናኘን ደስ ብሎኛል። ጥሬና ቀርበ ስለመጣ በጣም ደስተኛ ነኝ። እሺ ራስን በማስተዋወቅ እንጀምር። እሺ ስሜ ሄራን ይባላል። እሺ ያው የተወሰነ ያህል ነገሩን በጽሁፍም ስንደዋወልም ያልሽኝ ነገሮች አሉና እነሱ ነገሮች ትንሽ አሳሳቢ ፓርት አለው። ከእህትሽ ጋር ተያይዞ ነው የህይወት ጉዳይ እንደሆነም ነው የነገርሽኝና ያ ነገር እስቲ አሁን በትክክል የተፈጠረውን ነገር የተወሰነ ጊዜ ስላለን ጊዜ ሰጥተን በስልክና በአካል ይለያያል። ስለዚህ ያለውን ነገር እስቲ አስረጂ። ምንድነው የተፈጠረው? በእህትሽና በባሏ መሀል ያለው ነገር ምንድነው የሚለውን እስቲ ንገር። በመጀመሪያ አቻኩዬ ስለጠራው በጣም ይቅርታ ማለት እፈልጋለሁ። ያው እኔም የእህቴ ጉዳይ ስለሆነ የሆነ ነገር ትሆን በኋላ እንዳይጸጽተኝ በሚል ነው አንተም ጋር ቶሎ እንደዚህ አቻኩዬ ደወልኩልህ። ምንድነው እህቴ ካገባቸው 2 ዓመት ሆኗታል። አብረው ነው ከባለቤቷ ጋር የሚኖሩት እና በቃ ሁልጊዜ መጣላት፣ እኔ በሄድኩኝ ቁጥር መጨቃጨቅ ነው፣ መጣላት ነው ምናምን እና እኔም እሷ ቤት እንድሄድ አይፈልግም። ምክንያቱም አልገባኝም። እሷ ጋር ኢቭን ጓደኞቿ እንኳን እሷ ቤት ሲሄዱ በቃ ይሄ ጓደኞቿን ይመጥላት ነው። እሺ ጓደኞቿን ይጥላ፣ እኔ ደግሞ እህቷ ነኝ። እሷ ቤት በብዙ ኬዝ በብዙ ምክንያት ያው እህቴ ናት። እህቴ ቤት በችመች ነው አትሂጂ አይባልም እና እሷን ለመጠየቅ ምናምን ስሄድ በቃ የማይሆን ፊት ነው የሚያሳያት ምናምን እና የሆነ ቀን ስልክ ረስቼ ልክ ወደ ቤት ስገባ በቃ ለምንድን ነው ሲጀምር ቤት ሰው የምታመጪው ምናምን የሚል ነገር ሰምቼ ነበር እና ምክንያቱም ማወቅ አልቻልኩም። እሺ እኔ እዚህ ቤት መቅረት እችላለሁ፣ እሷ ጋር መምጣት ማቆም እችላለሁ። ግን ደግሞ ጎረቤቶቿም እንደነገሩኝ ምናምን በቃ ይመታታል። የማይሆን ነገር ነው እህቴን እያደረጋት ያለው። እኔም ደፍሬ እሱ መናገር አልችልም። ለምን እሷ ይህንን ነገር ልጠይቀው፣ ለምንድን ነው እንደዚህ የሚያደርገው? ምናልባት እሷ ታላቄ ናት፣ እኔ ታናሽ ነኝ እና ያ ብዙ የእድሜ ጋፕ የለንም እና ልጠይቀው ለምንድን ነው እንደዚህ የሚያደርገው ምናምን ስላት እሷ ነገሮችን ሸፋፍና የማለፍ ነገር ምናምን አላት። ምናልባት ፍቅር ስለሆነ ነው ምናምን ብላ ነው እሷ ለዛ የምታስበው እና
ያው ፍቅር ደግሞ በዚህ መንገድ ይገለጻል ብዬ አላስብም። ምክንያቱም ዴይሊ እየተመታ ሁልጊዜ እየተገረፍ እንደ ህፃን ልጅ የማይሆን ነገር እያደረገ መምታቱን በቢላ ምናምን ነው የሚያስፈራራት ማለት ነው። በቢላ በቢላ ነው የሚያስፈራራት። ምክንያቱም ምንድነው ማለት አንቺ ለማናገር ሞከርሽ ከለከለችሽ፣ እሷ ግን ምክንያቱም ታውቋለች ያን የሚሆንበት። እኔ ስጠይቃት ምንም ምክንያቱን አላውቅም ነው። እሺ ወይ አንቺ ያረግሽው ነገር ወይ ደግሞ ቂም ይዞብሽ ሊሆን የሚችለው ነገር ወይ ያጠፋሽው ነገር ለምን ቁጭ ብላችሁ ለማውራት ማትሞክር? ነገሮችን ለማስተካከል በጣም እየሞከርኩ ነው እኔ ማለት ነው። ግን በቃ እሷ ምንም ልትፈቅድልኝ አልቻለችም። ቁጭ ብላ በየቀኑ መመታት ምናምን ነው። በቃ ሁልጊዜ ቤቷ ስሄድ በፊቷ በልዞ ነው የማገኘው ወይ እያለቀሰች ነው የማገኛት። ማለት ይህንን ነገር ለቤተሰብ አልተነገረም፣ እኔም አልተናገርኩም። ምክንያቱም እሷ አልፈቀደችም። ያው በሽምግልና በሰርግ ነው የተጋቡት እና እሷ የምትፈራው ምንድነው በቃ ይሄ እንደዚህ ሆኖ እንደዚህ ተጋብተን ማለት ሁለት አይነት ሀሳብ ሁለት አይነት ነገር ነው ያላት። እሷ ምንድነው እንዴት ነው አሁን በዚህ ሁሉ ሰርግ ተጋብተን ሽማግሌ ሳልኮ ምናምን ይሄ የሰው የሚለው አይነት ነገር ሰው ምን ይለኛል የሚለው አይነት ቲንኪንግ እና ኦኬ አንቺ ነሽ ማለት ምን አይነት ሀሳብ ስታቀርቢ ነው እንደዛ በቃ የማይሆን ከሆነ ነገሮችን ለመፍታት ትሞክራለህ። በሽምግልናም ሊሆን ይችላል በተለያዩ ነገሮችን ሰርቫይቭ ለማድረግ ትሞክራለህ። ከዛ ካለፈ ግን በቃ ሁለቱም ማይስማሙ ወይ ደግሞ አብሮ መሄድ የማይችሉ ሰዎች ከሆኑ መለያየት ያለባቸው። በሽምግልና የተሞከረ ነገር አለ? እንዴት በሽምግልናም እንዳይሆን እኮ እሷ እየፈቀደች አይደለም። እንኳን ሽማግሌ ሊያውቀው ቤተሰቦቻችን እናታችን አባታችን ራሱ ስለዚህ የሚያውቁት ነገር የለም። ለምን እሷ አልነገረችም? አንቺ ለምን አልተናገርሽ? ምክንያቱም እሷ አልፈቀደች። ስላልፈቀደች ብቻ ማለት ስላልፈቀደች ብቻ ሳይሆን ያው የእሷ ታላቅ ናት ብያለሁ ምናምን ቤተሰቦቻችን ከሰሙ ቀጥታ ሁለቱን የማለያየት ነገር ነው የሚኖረው እና ያለውን ነገር ዛሬም እኮ አንተ ጋር የመጣሁት ለዚህ ነው። እነሱ ሳይሰሙ ነገሮችን መፍታት የምንችልበት መንገድ ካለ እሱም ምክንያቱም ለምን እንደዚህ እንደሚያደርግ በየቀኑ እንደ ህፃን ልጅ እንደዚህ እየቀጠቀጠ ማለት እኔ ከዚህ በፊት እኔ አጠገቡ ራሱ ይመታታል እና አልችልም አንዳንዴ። ምክንያቱም እህቴ ናት። ማንም አይደለም በእርግጥ ባለቤቷ ነው፣ ግን ደግሞ ሁኔታዎች ቦታውና ሰዓት አለው ነገሮችን ለማድረግ እና እሱም ምንም በቃ ይሄ ለሰው በቃ ምንም ኬርለስ ነው። መጥቶ ይመታታል። ደግሞ እኔ ብቻ አይደለሁም ጓደኞቿ የሚምጡ ደግሞ ከምን ቅጽበት እንደሚመጣ አላውቅም። እነሱ ቤት ሰው ገባ ከተባለ እኔን ትታኝ ጓደኞቹ ወይም ደግሞ ሌላ ሰው ገብቷል ከተባለ ማን እንደሚነግረው አላውቅም። ቀጥታ መጥቶ የማይሆን ነገር ነው የሚያደርገው እና እኔንም ገፍትሮ እስከማስወጣት ድረስ። በተለይ ደግሞ በቃ ይሄ አንቺ ምን አገባሽ? እኔ ባለቤቴ ናት። ባለቤቴ እስከሆነች ድረስ ደግሞ የፈለጉትን ነገር ማድረግ ይችላል ማለት ይችላል። የፈለገው ነገር ማድረግ ይችላል። ግን ደግሞ በዚህ መንገድ አይደለም። ሰውን እየጎዳህ አይደለም። ያንተ ነገር ለማስተካከል የምትሞክረው አይደለም። እና እኔ ነገሮችን ማስተካከል ስላልቻልኩኝ ነው ዛሬ እዚህ አንተ ጋር የመጣሁት ማለት ነው። እሺ አሁን ቤተሰብ እንግዲህ እኔ አሁን አንቺ ጋር የሆነ እንትን እንዳለ ይሰማኛል። ለምን መሰለሽ የፈለገ እንትን ባይሆንም አያድርስና እንግዲህ ቅድምም ብለሽኛል፣ በቢላ ሁሉ ብለሽኛል እና ያ ነገር እሷ ስላልፈቀደች አልተናገርችም። ስለዚህ የሆነ ነገር ብትሆንስ ገብቶሻል? የአጻጻቱ እንትን ከሚልብሽ የፈለገ ቢሆን በቃ አንቺ አሁን ሁኔታዎችን አመቻችተሽ ምናምን እነሱ እንዲመጡ አድርገሽ ያለውን ነገር እንዲያዩ ማድረግ ትችያለሽ፣ መናገር ትችያለሽ። አሁን አንተ እንድትፈርድብኝ እኮ አይደለም ነው መፍረድ እኮ አይደለም እንድትፈርድብኝ እሷ እንደዚህ ናት እሱ እንደዚህ ነው እንድትለኝ አይደለም ነው መፍረድ እኮ አይደለም ማድረግ የምችውን ነገር ነው እየነገርኩሽ። ማድረግማ እንደምችል አውቃለሁ። አንተ ባትነግረኝም ማድረግ የምችለው ነገር እኮ ቀድሜ አውቃለሁ። እና ታዲያ ግን ምንድነው ያንን ነገር ቤተሰቦቻችን ሳይሰሙ ማስተካከል የምንችለው ነገር አንተ ከምትለቃቸው አንጻር ማስተካከል የምንችለው ነገር ካለ እናስተካክለው በሚል ነው እንጂ አንተ ጋር ማምጣት አይጠበቅብኝም። ለቤተሰቦቼ መናገር ሽማግሌ መላክ ምናምን አያቅተኝም። እሷም የምፈልገውን ነገር ማድረግ አያቅሳትም። ተረዳኸኝ አይደለ? ግን ደግሞ ያንን ነገር እዛም ሳይደርስ ቤተሰቦቻችን ሳይሰሙ ያው የእሱም ቤተሰቦች የኛ ቤተሰቦች ሳይሰሙ ነገሮችን ማስተካከል ከቻለን ብዬ ነው እንጂ አንተ ጋር የመጣሁት እንጂ ሽምግልና እነሱን ለማለያየት እኔ አሁን የማለያየቱ ነገር ያልተረዳሽኝ ነገር አለ። እሷ አሁን አትናገሪ አለችሽ አይደለ? ግን በዛ ላይ ያስፈራራል ቢላ ምናምን ብለሻል። በዚህ ቅጽበት ውስጥ እሷ አትናገሪ ስላለች ብቻ ባለመናገርሽ እኔም ከመድረሴ በፊት አያድርስና ቤተሰቦችም ከመድረስ በፊት በመሀል የሆነ ነገር ቢፈጠርስ? ገብቶሻል? ችግሩ ምን መሰለህ? ችግሩ ምንድነው ሰው ቤት ሲመጣ ነው እንጂ ሰው ቤታቸው ካልመጣ እኮ ሁሉም ነገር እኮ ሰላም እኮ ነው። በቃ ከሁለቱ ውጭ እኛ ቤት ማንም አይግባ ነው እሱ እያለ ያለው። አሁን ሌላ ሰው ከተገኘ እሱስ እንዴት አይነት ማህበራዊ ህይወት ነው ያለው? እሱ ጥሩ የሚባል ማህበራዊ ነገር ነው ያለው። ስለዚህ ማለት አንቺ አሁን እኔም ምን ተረዳው መሰለች ብዙ ጊዜ ሰው
እንትን ካለው የሆነን ሰው ወይንም ደግሞ ይሄን አታድርግ እኔ ብቻ ነኝ አዛዥ ምናምን የሚል ከሆነ ከጀርባ የሆነ ነገር ችግር ስላለበት ነው ተብሎ ይታሰባል። እነዚህን ነገሮችን ቼክ ለማድረግ ሞክረሻል? ቼክ ለማድረግ ሞክሬያለሁ፣ ግን ደግሞ ከማህበረሰቡ ካላት ሶሻል ነገር ለርቀት ነው እየፈለገ ያለው። ለምን እንደሆነ የራሱን ነው የምልሽ። ማለት አሁን ለምሳሌ ባለትዳር ሆኖ ሌላ ቦታ የሆነ ግንኙነት ውስጥ ያለ ሰው ምናምን ያ ነገር እንዳይናቃበት ለትዳሩ ጥሩ እንደሆነ ሰው እንዲታሰብ ምናምን እንደዛ ከቨር ሊሰራ ይችላል። ውይ እንደዛ ነው ብዬ እንኳን አላስብም። እውነት ለመናገር ይሄ ከሌላ ሴት ጋር ምናምን ያለውን ነገር ለመደበቅ የእሷን እንትን ለማለት እንደዛ ነው ብዬ እንኳን አላስብም እውነት ለመናገር። ምክንያቱም ልጁ ጥሩ አይነት ባህሪ ነው ያለው። በቃ ችግሩ ምንድነው እሷ ቤት ሰው ሲገባ እኛ ስንገባ እናት አባታችን ምናምን አንዳንዴ አሁን ለበዓል ምናምን እንሄዳለን እነሱ ጋር እና ምንድነው የሚጨንቀኝ አሁን ለበዓል መቼም እንሂድ እሷ ቤት ምናምን ሲባል አትሂዱ ማለት እኔ አልችልም። ተረዳኸኝ? አትሂዱ ለምን እንደምትሄዱ ማለት አልችልም። ስለዚህ እኔ የሚጨንቀኝ ምንድነው እኛ ከሄድን በኋላ እህቴ ምን ያደርጋታል? ተረዳኸኝ አይደለ? በቃ ነገሮችን ምንም እኔ መቆጣጠር የማልችልበት አይነት ነገር ውስጥ ነው እየገቡ ያለው። በቃ እነሱ ቤት ሰው ከመጣ የማይሆን ነገር ማለት አንዳንዴም ግራ ይገባኛል። አንተ እንዳልከውም እኮ ሳላስብ ቀርቼ አይደለም። አንዳንዴ የራሱን ነገር ለመሸፈን እሷ ላይ ነገሮችን እንትን ለማለት ይሞክራል ብዬ አስባለሁ። ግን ደግሞ ልጁን ስታየው እንደዛ አይነት ፐርሶናሊቲ ያለው ብዬ አላስብም። ከምታየው ከስራው ላይ ያለው ነገር ሶሻል ነገሩ ላይ ከጓደኞቹ ጋር ያለው ምናምን ነገር በጣም እንደዚህ ያደርጋል ብዬ የማስበው ሰው አይደለም። ያው እኔ ስላላሰብኩት አያረግም ማለት አይደለም፣ ግን ደግሞ የሆነ ምክንያት እንዳለው በጣም እርግጠኛ ነኝ። በጣም ያንን ምክንያት ነው ማወቅ ያልቻልኩት። እኔም ሄጄ ነገሮችን ለምንድን ነው ምናምን ብዬ መጠየቅ እፈልጋለሁ፣ ግን ደግሞ እሷ አልፈቀደችም። ስለዚህ እኔ እናንተ አብረን ሆነን መፍታት የምንችለው ነገር ካለ እህቴንም ከዚህ ነገር እንታውጣትና ነገሮችን እንፈታለን ነው። የማይሆን ከሆነ ደግሞ ያው የሚሆነው ነገር ማድረግ ነው። እሺ ከነገርሽኝ ነገር አንጻር ልጁም ጥሩ ባህሪ ያለው ብሎሽኛል። የሰው ቤት ውስጥ መምጣቱ ነው ትልቁ ችግሩ። ስለዚህ ያለው አማራጭ በመጀመሪያ ደረጃ እሷን አግባብቶ ማውራት ነው። ምናልባት ለአንቺ ያልነገረችው ነገር ሊኖር ይችላል። ስለዚህ እኛ ማግባባት በቻልነው ልክ አግባብተን ብናውራት እንደዛ ይሻላል። ግን አሁን ምንድነው እንደዚህ ብዙ ሆነ ምናምን ስንሄድ ማን እንደሚነግረው አይታወቅም እያለው ድንገት ሊመጣ የማይሆን ነገር ሊፈጠር ይችላል። ማለት ጭራሽ ደግሞ አሁን አንተ ጋር ከመጣ በኋላ ደግሞ ምንድነው የሚሰማኝ ደግሞ ቢነግሩት እሱ ነገር ያለ ቶሎ ማን እንደሚነግረው አላውቅም። እኔም ሲሄድ ብዙ ሰዎች ወደ እሱ የእሷን ጓደኞች ቤት ሲሄዱ ከምን ቅጽበት እንደሚመጣ አይታወቅም እና እናንተ ከወጣም በኋላ የእሷን ችግር ሶልቭ አደርጋለሁ ብዬ አስቤ ደግሞ ሌላ ችግር እህቴ ላይ ባመጣባት እያሰብኩኝ ማን ላስተርሳቢ ነው። እና እንደዛ ከሆነ ምናልባት እሷ ፈቃደኛ ሆና ካናገረችን አናገረችን። ከዛ በኋላ ደግሞ እንዳልሽው የኛ መምጣት ተከትሎ ከተናግሮት የሚመጣ ከሆነ እዚህ ሰፈር ሆነን ብንጠብቀው ለምሳሌ እንግዲህ አይደለም ወንዶች ሴቶችም ሲመጡት ሮጦ መጥቶ እሷ ላይ የሆነ ችግር ውስጥ የሚገባ ከሆነ ስለዚህ የኛ አሁን ይነገረዋል። ሁሉም ሰው የሚመጣ ከሆነ የሚናገረው እኔ ምን ተረዳ መሰለሽ ሰፈር ውስጥ የሆነ ሰው አለ የሚነግረው በጣም እርግጠኛ ነኝ። እሱንም እርግጠኛ ነኝ እንጂ ስራ ነው አይደለም የሚውለው። ስለዚህ ስራ የሚውለው ሰውዬ እንዴት ነው የሁሉም ሰው መምጣት የሚያውቀው? ከዛ ሊመጣ የሚችለው። ስለዚህ ሰፈር ውስጥ የሆነ ወሬ የሚያቀበል ሰው አለ። ያለን አማራጭ እዚሁ ሰፈር ውስጥ ሄደን እናናግራት። እንትን ከተባለ እሺ ካለችን፣ ካልሆነ ደግሞ እንዳልኩሽ እሱን ማግኘት የምንችልበት ያው ይነገረዋል። ሮጦ ከመጣ ምን እንላለን ማለት ተረዳሽኝ? ስለዚህ ያለው አማራጭ እንደዛ አይነት ነገር ብቻ ነው። እስቲ እንግዲህ ያው እሺ ካለችን እሷም እንትን እንላለን። አይ ቲንክ የኔ ስጋት ምንድነው አሁን ለአንቺም ማውራት ማችል ከሆነ ሰው ሲመጣ እንትን የሚል ከሆነ እኛንም ስታይ ላትለን ትችላለች። የኔ ግምት ነው። እሺ ብለን ካወራችን አወራችን፣ ካልሆነ ደግሞ የሚሆነውን እናያለን። ግን እስቲ አንድ ጥያቄ ልጠይቅሽ። እንግዲህ የእሱ ቤተሰቦች ይመጣሉ? የእሱ ቤተሰቦች ከስንታን ብዙ አይመጡም። እነሱ ሲመጡ ይፈጠራል በሁለቱ ማለት ችግር። አንዳንዴ እኮ ምንድነው ግራ የሚገባኝ ከኛ ቤተሰብ ነው ወይ ችግሩ ምናምን ብዬ አስብና ደግሞ የእሷ ጓደኞችም ሲመጡ ምናምን ነው በቃ ይሄ ቅናትም አትለውም እኮ። ቅናት እኮ አይነት አለው አይደለ? የሆነ ደስ የሚል ቅናትም አለ፣ የሆነ በጣም የሚያስጠላም አለ። የእሱ ግን በጣም በዛ። የእሱ ቤተሰቦች ሲመጡ ቤተሰብ ኬም ነው። እሷ ስራ ትሰራለች። እሷ ስራዋ ነው ማስቆማል ማለት
ማለት ስራም እንዳትሰራ አድርጓታል። በቃ ከዚህ በፊት ትሰራ ነበር። ከዚህ በፊት አብረው ከመጋባታቸው በፊት በጓደኝነት በነበሩበት ታይም ላይ ትሰራለች ምናምን። አሁን አብረው መኖር ከጀመሩ ይሄና 2 ዓመት ደግሞ በቃ ስራ እንዳትሰራ አቁማለች። አስቆማታል። እሱ ነው ያስቆመው። ግራም ያጋባ ነገር ነው ማለት ቅናት ነው፣ ፍቅር ነው፣ ስስት ነው፣ ምንድነው ይባላል? ምንም ማለት ነው ፍቅር ነው እንዳትለው እንደዛ አይነት ፍቅር ሰው እየደበደቡ ፍቅር አለ ብዬ አላስብም። እሺ ደብድባት ባልና ሚስት ናቸው ይጋጫሉ፣ ግን ደግሞ በዚህ ልክ አይደለም። አይነት አለው። ስራ ማስቆማት ይችላል። የወንድ ልጅ እጅ እየጠበቀች ነው የምትኖረው ማለት እሷ ተምራ ተመርቃለች እና አሁን አንዳንዴ የተማርክ ስትሆን ብዙ ነገሮችን ታስባለህ እና እቺ ልጅ ምንድን ነው እያሰበች ያለችው ብዬ ነገሮችን ለመረዳት አንዳንዴም ደግሞ ቤት ይጨንቃታል ምናምን ብዬ ስለማስብ ከእሷ ጋር አብረን ወጣ እንበል ምናምን ብዬ አስብና ደግሞ ከገባች በኋላ ምን አይነት ማለት በጣም ጭንቀት ላይ እንዳለች በጣም እርግጠኛ ነኝ። እና በቃ ከሱ እየጠበቀች ነው የምትኖረው። በእርግጥ ከሱ ብትጠብቅ ያሳጣት ነገር የለም። የምትፈልገውን እያንዳንዱ ነገር አድርጎላት ብዙ ነገሮችን ነው ከበር እያደረገላት ያለው ማለት አንዳንዴ ስራ ማስተውም እንዳይሰማት አድርጎ ነው እሱ እያስተዳደራት ያለው ማለት ነው። ትልቁ ችግሩ ግን ከሰው ጋር ያለው ነገር በቃ ዋናው እኮ ከሰው ጋር ያለ ነገር ከሰው ጋር ያለ ኢንተራክት አሪፍ ሲሆን ነው ያንተም ሶሻል ላይፍ ምናምን። ግን የእሱን ነገር አሪፍ አድርጎ የእሷን ነገር ማዳከም ማለት ይሄ ጥሩ ነው ብዬ አላስብም። እንግዲህ ይህን ያህል ካልሽኝ እሷ ጋር ብዙ ነገር ይኖራል ብለን ተስፋ እናደርጋለን። ስለዚህ ያለን አማራጭ እንዳልኩሽ የመጀመሪያው ነገር እሷን ሄዶ ማናገር። ስለዚህ ትኖራለች ለነገሩ ያው ቤት ነው ትሄዳለች። እሺ ስለዚህ እንሂድና እናናግራት። እንግዲህ ተመልካቾቻችን ሄራን እንዳለችን ባለቤቷ መጀመሪያም መግቢያ ላይ ብያችኋለሁ። ይሄ ምክንያት ምንድን ነው? በእርግጠኝነት አንድ ምክንያት አለው፣ ግን ለማንም መናገር ያልተፈለገበት ምክንያት ምንድን ነው? ምን አይነት ጉዳይ ቢሆን ነው የሚለውን እንግዲህ እዛ ሄደን መጀመሪያ እህቷን እናናገራለን። ካልሆነ ደግሞ እሱን ማግኘት በምንችልበት መንገድ አግኝተን እናወራዋለን ማለት ነው። እዛ ያለውን ነገር ደግሞ እናሳያችኋለን። እናንተ አብሮነታችሁ ላይ አሁን መሄድ እንችላለን። እንግዲህ አንቺም በተረጋጋ መንፈስ ነው የምታወሪው ያለው ተረጋጋ መንፈስ ነው የማወራው። ግን አሁን ምንድነው ታወራለሽ የሆነችው ነገር እንዴት ነው ይችላል? ይሄ የመጀመሪያው መንገድ ነው። ካልሆነስ ሌላ እንትን የምንልበት ነገር አለ። ሰላም ነው ወይ? ጓደኛዬ ነው ታዋቂው። እንዴ ምን ሆነሽ ነው? አታስገብኝም? እዚህ ቤት ለምን ይዘሽ መጣሽ? ልመለስ? አዎ እንዴ ምን ሆነሽ ነው? አይ ተረጋጊ፣ መጀመሪያ እንተዋወቅ። አይ ምንም አልሆንኩም፣ ግን እኔ ሰው አላስገባም ቤት። ለምንድን ነው ይዘሽ መጣሽ? ምን ችግር አለው? ልወጣ ነው እኔ አሁን ልወጣ ነው። አይ ምንድን ነው የተፈጠረው? እንዴ ያላስታውቅሽ ነው የኔን እንትን እንደዚህ ነው የኔና አንቺ ትናቴ ነው። ሳትነግሪኝ ነው እንዴ? ተይኮረ በፈለኩ ሰምጣት እችላለሁ። ሳትነግሪኝ እንዴት እንዴ? ያወቅሽ? አይ ምንድነው? እስቲ አይ ይቅርታ ወንድሜ፣ ማለት እኔም ልወጣ ስለሆነ ነው። ሲጀምር የት ነው የምትሄጂው? የትም ትሄጃለሽ? እሺ አይ ቆይ ሄራን አንቺ ተረጋጊና። አይደለም አሁን ይሄው እሺ አንተ አናግረኝ። ለምን ሳትነግሪኝ ሰው ይዘሽ ትመጫለሽ? ምንድነው ግርግር? ካሜራስ ለምን አስፈለገ? እኔ የምሰራው ፕሮጀክት ስላለ ለዛ ነው ይዣቸው የመጣሁት። ለኔ ቤት ነው የምትሰራው እንዴ? ይኸውልሽ አይ በቃ ተይው ሄራን፣ በግልጽ እንንገራት በቃ። ይኸውልሽ እኔ የመጣሁት ጋዜጠኛ ባይሉ እባላለሁ። ስለዚህ አንቺና ባለቤትሽ መሀል የተፈጠረ ችግር ስላለ እሱን ነገር እንዳግዝሽ ነው። ስለምን ችግር ነው የምታወሪው? ቆይ እኔ ምን ሆንኩ አልኩሽ እንዴ? አንቺ ቆይ እንደዚህ የሆንሽ መኖር ነው የምትፈልጊው? እንደዚህ የቀረቀሽ መኖር ነው የምትፈልጊው? እሺ ቢያንስ ይኸውልሽ እንትን ስለማላስገባችሁ አላስገባችሁ። አንድ ነገር ስሚ፣ አሁን እዚህ ጋር ግርግር ተፈጥሮ እሱ ነው ከኔ ጋር መጣላት ትፈልጊያለሽ አይደል? ለምንድን ነው የምትጣሉት? ለምን ሳትነግሪኝ ሰው ይዘሽ ትመጫለሽ? መጣላት እኮ እኔ ምን ሆንኩ? ምንም አልሆንኩም። በቃ ይኸውልሽ ሁሉን ነገር እህትሽ መቼስ እኮ እያየሁ ነው፣ ፊትሽን እያየሁ እኮ ነው። ፊት ምን ሆኖ ነው ታዲያ የበለዘው?
ለምን አትሆኝም? አይደል መቼስ እህትሽ ተዋሻለች ብለሽ አታስቢ። ያንቺን ችግር ለመፍታት ነው የመጣው። እኔ ምን ችግር የለብኝም። አንድ ነገር ልንገርሽ፣ ታላቂን ሸከሩሻለሁ ያለውን ነገር ምታከብሪ ነው ሳትነግሪኝ ሰው ይዘሽ የመጣሽው። ይኸውልሽ እሷ አንቺን ለማገዝ ነው እንጂ ሌላ ነገር አይደለም። እኔ አልፈልግም። ምንም የሆንኩት ነገር የለኝም። እንዴ ፊትሽ እኮ ይናገራል። ሌላውን ነገር ተይውና ፊት የሆንኩት እኔ ራሴ ነኝ የማውቀው። ምንም አልሆንኩም አልኩ እንዴ አታስገብኝ። ኧረ ምን እናድርግ? ካሜራማን እኮ ግርግርማ እየፈጠርሽ ስለሆነ ነው። እሺ ምን እናድርግ? አይገባሽም እንዴ? አላስገባም በቃ እሺ በቃ እኔ ላውራት ብቻዋን ነው በቃ እንላለን። ለምንድን ነው እንደዚህ? ለምን ሳትነግሪኝ ለምን እንደዚህ ታደርጊያለሽ? እሺ ዋው እኔ እጠብቅሻለሁ። ችግር የለም ላውራትና በቃ እሺ ና ካሜራማን ተመልካቾቻችን ጭራሽ አትገቡም ብላናለች። ያው እውነት ለመናገር ፊቷ ምናምን ተደብድቧል። አይተዋል አንተ ሁለቱም አይኗ እኮ ነው እንዴ ሰው ማለት የገዛ ሚስቱን ሰው እንደዚህ ይደበድባል። ስለዚህ እሷ አሁን እህትዮም ከተስማማች ተስማማች፣ ካልሆነ እንግዲህ ያለው አማራጭ ምንድነው? ያው ካሜራ ብንሰጣት ምን ይመስላል? ምክንያቱም ቤት ውስጥ ያለውን ነገር ማስረጃ እህቷ ያላየችውም እኛ ማየት ማንችለው ያ ከዚህ በፊት እንግዲህ እቺ ካሜራ ብዙ ነገር ብዙ ጉድ ስታወጣ ነበር። ስለዚህ እንስጣትና ካልሆነ እንትን እንላለን። ያለን አማራጭ እንደዛ ነው። እንግዲህ ያው ተባረን በርለን መጠበቅ ነው። ምን አማራጭ አለ? ግን እውነት ለመናገር ፊቷ ምናምን ሰው እንደዚህ ይሆናል ገብቶኛል። ግን አሁን እኮ ከዚህ በፊት አጋዥ ስለሌለ ይሆናል ተብሎ ይታሰብ። አሁን እኮ አጋዥ መጥተው ነው አለ አይደል እንዴ? ምናልባትም ያው እኛንም በደንብ ስላላወቀች ምናምን እንግዲህ ሴቶች ሲመጡ ተደውሎ የሚመጣ ከሆነ ይሄ ሰውዬ ወንዶች ከመጡማ አሁን ሌላ ታሪክ ነው። ስለዚህ ኖርማሊ ከዚህ ሰፈር አንርቅ፣ እዚሁ ሆነን እኮ እንጠብቀዋለን ማለት እንግዲህ በዚህን ሰዓት በእርግጠኝነት ወይ ተደውሎለትም ሊሆን ይችላል ሰዎች ገብተዋል ተብሎ ሰላይ ይኖራል በእርግጠኝነት እንጂ ታዲያ ማን ይነግረዋል? ገብተዋል እቺ ልጅ ጓደኞቿ ማምጣት ማትችል ከሆነ ማን ይነግረዋል? ይሄ ሚስቴን እንደዚህ ተከታትላ እኮ ከምንም ልታድናታችሁ። አሁን ይሄ ግራም ያጋባው ምኑ መሰለ? ቅናት ነው? ፍቅር ነው? ምንድን ነው? እንግዲህ ባለትዳሮች አሁንም ከዚህ ነገር ብዙ እስካሁን ባለው ነገር ብዙ እንደተማራችሁ ተስፋ አደርጋለሁ። ከዚህ በኋላ በሚመጡ ነገሮች እቺ ድብቋ ካሜራ እንግዲህ ብዙ ነገሮችን ይዛ ስትመጣ ነበረ። እሷን እንግዲህ በእርግጠኝነት እስካሁን የቆዩት እንትን ማለት ስላልቻሉ ነው። ስለዚህ እንጠብቃትና ልጥራት እንዴ በጣም ያሳዝን ነው። ሰው በገዛ ህይወቱ በገዛ ትዳሩ ነፃነት አጥቶ እንደዚህ መደብደብ ምናምንና አሁንም የተጨቃጨቁ ነው። አይታወታል። እንዴት አድርጋ እንዳስወጣችኝ ያየ ሁልጊዜ እንደዚህ አይነት ጥያቄ ስጠይቃት እንደዚህ ነው የምታደርገኝ። እሺ እንዴት ነው መፍትሄ ነው የምናገኘው? ነው ግራ ገባኝ። ምንድን ነው የሚባለው? እሺ እናንተን ሸኛችሁና ነኝ በቃ ሁልጊዜ እንደዚህ ነው ሁሌ። እሺ እንግዲህ ሄራ አሁን መጀመሪያም ብዬሻለሁ ስጋቱ ነበረኝ። ምክንያቱም በሴት ጓደኞች እንትን ስለሚባል ማለት ነው። ያለን አማራጭ ምን መሰለሽ? እኔና ካሜራማን አንቺ ውስጥ እያለሽ እያወራን ነበረ። ስለዚህ ካሜራ እንስጥሽ። በቃ ያለን አማራጭ የመጨረሻ እሷ ነው። እንዴት አድርጌ ነው ስምገባው? ያያስ ማረድ እኮ ይኸውልህ አሁን ስለዚህ ወይ ብቻ በሆነ ሚንስ በጣም በጥንቃቄ ካሜራውን እንስጥሽና የሆነ ቦታ አስቀምጭልን። ተረዳሽኝ? ስለዚህ እሱ ደግሞ ከዚህ በፊት እንደዚህ አይነት ነገሮች ብዙ ጉዶችን ይዞልን መጥቷል። ስለዚህ አሁንም የሆነ ነገር ይኖራል በእርግጠኝነት። ደግሞ አሁን ምናልባትም ተደውሎለት ሊሆን ይችላል ምናምን። በጣም እርግጠኛ ነኝ።
ስለዚህ ካሜራውን እንስጥሽና ውስጥ ያለውን ነገር አንቺ ተከታታይ። ግን እንደዚህ ስሜት አይ ነው ይረብሻል ምናምን ግን አይደለም። አሁን እኮ እኔ ለሷ ብዬ ነገሮችን ሶልቭ ለማድረግ ስሞክር ጭራሽ እሷም ተደረው ገብቶኛል። እኔ እኮ ለሷ ብዬ ነው አይደል እንደዚህ ይኸውልሽ፣ እኛ እኮ ከዚህ በፊት በጣም ብዙ ነገሮች ገጥመውን ያውቃል። ከዚህ የባሱ ነገሮች ግን ዋጥ አድርገን ነው የሚሰራው። እሺ ራስሽን ተቆጣጣሪና እንትን አትበይ። ትሪት እያደረግሽ እንትን ለማለት ሞክሪ፣ እሷንም ለመረዳት ሞክሪ። እሷም እውነት አላት እኮ ምክንያቱ እስከሚታወቅ እንደዚህ ነው። ምንም እውነት የላትም። አይ ማለት አይደል ነው ገብቶኛል። እሱ እኮ ነው እሱ አይደለም እኮ ይሄን የምታደርግበት የምትፈራበት ሰው እንዳይመጣ የምታደርግበት እኮ ምክንያት ስላላት ገብቶሻል። ስለዚህ አንቺ ተረጋጊና እንትን በይ። እሺ በቃ በጥንቃቄ ካሜራው ልስጥ። እሺ ከዛ በኋላ እንትን ትያለሽ። እሺ ካሜራማን አንተ ተመልሰሽ መጣሽ ነው ወደረሽ ቅድም ያለሽው ነገር ግን ትክክል ነው። እኔ እንሳፊት እንደዛ ማለት ነበረብሽ። ሶፊ አንቺ ለምንድን ነው ሳትነግሪኝ? እያወቅሽ ለምን እንደዛ መጣሽ? ምንድን ነው እያወቅሽ? እስከ መቼ ነው እንደዚህ እየሆንሽ የምትኖሪው? ንገሪኝ። እስከ መቼ ያውቅ ምንድን ነው የሚፈጠረው? ይበቃል። ይኸውልሽ እሱን ፈርተሽ እስከ መቼ ነው የምትኖሪው? ነው የኔ ጥያቄ እኮ። እስከ መቼ በቃ ለኔ ተይው። እኔ ልጨነቅበት። ከዛስ እኔ ልጨነቅ፣ አንቺ ምን አስጨነቀሽ? እንደዛ ከሆነ ሰዎች ማስወሉ ነገር ምነግርሽም እኮ እንድትረጂኝ ነው እንጂ ጭራሽ ጎረምሳ ይዘሽ እንድትመጪ አይደለም እኮ። ጎረምሳ ነው እንጂ ያልተባለ ጎረምሳ ይዘሽ መጣሽ። አሁን ቢሰማ ምንድን ነው የሚፈጠረው? እሺ እንደዛ ከሆነ ያለውን እያንዳንዱ ነገር ለሱ ቤተሰቦች ለኛ ቤተሰቦች እንነግራቸዋለን። በቃ እኔ ወስናለሁ። ምንም አትወስኝም። ወስናለሁ። ሁሌ እኮ እንደዚህ ቢያንስ ትንሽ ይረጋጋ። እኔ በቃ ማለት በሆነ አማራጭ በቃ እንዲገባ ምንም በሆነ አማራጭ አንቺ ሁልጊዜ ለምንድን ነው እንደዚህ የምትሆኚው እንዴ? እስኪ ገልሽ ነው እንደምትጠብቂው ንገሪኝ። ለምንድን ነው ማርጫው? ለምንድን ነው ማርጫው? ንገሪኝ። ለምንድን ነው የሚገለኝ? ዝም ባል እንደዚህ አይነት ባል ይሄ ባል ነው? ንገሪኝ። በወጣ አንቺ ከየት የሚያገኘሽ እቃው ነሽ? እንደዚህ ብሎ እየተነሳ ሲመታሽ ዝም የምትይው? ስራ ቦታ የተናደደ ነው። ለምንድን ነው የማትረጂው? ሁሌ እኔ እሺ ለምንድን ነው እኔ ስመጣ እኔ ከሄድኩኝ በኋላ የሚቆጣሽ? በቃ አንቺ ስለመጣሽ እየመጣሽ እያየሽ ነው እንጂ ሁሌም አይመታኝም። ለምንድን ነው እንደዚህ የምትሆኚው እንዴ? እንዴት ነው እንደዚህ ቀለል አድርገሽ የምትሆኚው? ነው ወይስ ተመችቶሻል መደብደቡ? አዎ ተመችቶኛል። በዛማ ነው እንጂ ያኔ አንድ ችግሮሽን ለመፍታት ያለው ነገር እያንዳንዱ ነገር ሶልቭ ለማድረግ ስለ ማን የመጣው? ማን የመጣው? ማን ነው የመጣው ቤቴ? ምንድነው? ቆይ ምሳላ ነው አንተ ግን አንቺን አላናገርኩሽም። አፍሽን ሰው ይጣትና ቀስርብኝ ሰማኝ ነው። ማን የመጣው? እኔ ለአንቺ እየሄድኩኝ ስራ አለፋለሁ። አንቺ እዚህ ወንድ ታፈራድቂልኛለሽ አይደል? እየነገርኩሽ ነው። ማን የመጣው? አንቺ ውጪ። ይኸውልህ ለምን ሰማኝም ነኝ? ቆይ ተረጋጋ እንዴ። ያኔ ጓደኛ አብሮኝ መጥተው ነበረ። አንቺ አልጠየኩሽም። አንቺ ማን ነው ቤት የመጣው? ማን ነው የመጣው? እየሞከርክ ነው አላመጣው? እየሰማኸኝ ነው? ሰማያለሽ ይራን እስከ ዛሬም ድረስ የታገዝኩሽ የባለቤቴ እህት ስለሆንሽ ነው። ቆይ ልቀቃት። የት ነው የምትሄደው? አንቺ ላስረዳው። የሆነ የሷ ጓደኞች ነበር አላስገባቸውም። ቤዛ ወይ በጣም ነው ሻላሳባ እየሰማሽኝ ነው አይደል? ምን ልታረግ? እኔና አንቺ እሷ ከወጣች በኋላ ነው የምንነጋገረው። አንቺ ውጪ። ሁለተኛ ቤት እንዳትመጪ። ቀጥይ። ማነው ቤቴ የመጣው? ማነው የመጣው ቤቴ? የሷ ጓደኞች ናቸው። አላስገባቸውም። እባክሽ ኧረ እባክሽ የእሷ ጓደኞች ወንዶች ናቸው። እኔም አላውቃቸው። ከየት መጡ? ጓደኞቼ ናቸው ያለችኝ። ዛሬ ያንቺም ሬሳ የኔም ሬሳ ከዚህ ቤት ይወጣል። ቆይ ተረጋጋ። ለቂ እንዳንቺ አይነት ሰው የኔን ምንንም አይነካኝም። እኔ ለአንቺ እዛ አለፋለሁ። ሚስት እኮ እኔ ለምንድን ነው እንደዚህ የምትሆነው? ለምንድን ነው የማትረዳኝ? ነግሬሻለሁ። በጣም በተደጋጋሚ ነግሬሻለሁ። አሁን እየጠየኩሽ ነው። አልገባም ማለት እየጠየኩሽ ነው። እየጠየኩሽ እንዴ እኔ እኮ አለ የሚነግረኝ ሰው እኮ አለ። የእውነት እኔ እነሱን አለማመን አልችልም። ካንቺ የበለጠ እነሱን አምናቸዋለሁ እኔ። አሁን እዚህ ቤት ሰው መጥቷል አልመጣም? አንድ መልስ ብቻ ነው የምፈልገው። የገባ ሰው የለም ከእቴ ውጭ። አልመጣም?
የእውነቴን ነው። ማነው ቤቴ መጥቶ የነበረው? ማንም አልመጣም። እህቴ ብቻ ናት እኮ የገባችው። ኧረ እባክሽ የእውነቴን ነው። አትይኝም። ቆይ ተረጋጋ። ለምን እንደዚህ አይነት ጨዋታ አንቺ ግን ከመቼ ጀምሮ ነው ከኔ ጋር እንደዚህ አይነት ጨዋታ መጫወት የጀመርሽው? እባክሽ ለምን እኔ አላውቅሽም ማለት ነው? ለምን ስለማታምነኝ ነው እንጂ። አዎ ሴት የሚባል ሰው አላምንም። አንቺንም አላምንሽም። ለዚህ ነው ከቤቴ እንዳትወጪ ነው የምፈልገው። አምነኝ እኮ ነው የገባኸኝ። ሳታምነኝ አሁን ይኸውልሽ እየነገርኩሽ ነው። አማርኛ ታዳምጪኛለሽ አይደል? ታከብሪኛለሽ አይደል? ስለዚህ ለዛ እኮ ነው። ቆይ ሰው ቤቴ መጥቷል አልመጣም? አልመጣም። አሁንም እየቃልሽኝ ነው እንዴ? አሁንም እየቃልሽኝ ነው እንዴ? ንገሪኝ፣ ማን ነው የመጣው? ማን ነው የመጣው ቤቴ? ማንም አልመጣም። በቃ እህቴ ብቻ ናት አልኩህ እኮ። አንቺ ሴትዮ እየነገርኩሽ ነው። አውጪ። ቆይ ለምንድን ነው የማትረጋጋው? ሰሚያለሽ? በዚህ ቢላ አንጀትሽን ሳልቦረብልሽ ተናገሪ። ተናገሪ። ማን ነው ቤቴ የመጣው? ማንም አልመጣም። ማን ነው የመጣው? ለምን ተረጋጋ። ቆይ ማን ነው የመጣው? እሺ ቆይ እሺ። ማን ነው የመጣው? ቢላ ነው ያስከው እኮ። ለምንድን ነው የማትረጋጋ? ማን ነው የመጣው ቤቴ? ማን ነው የመጣው? አልመጣም። ቆይ ልቀቀኝ። ተናገሪ። ተናገሪ። አንተ ቆይ እሺ። ለምን ነው ተከተለኝ? ቢላውን አስቀምጠው። ልትገለኝ ነው? ሚስት ነኝ እኮ። ለምንድን ነው ልቀቀኝ። ሰው ማን ነው ቤቴ የመጣው? ማን ነው የመጣው? ተናገሪ። ማን ነው የመጣው? የእውነት ማንም አልመጣም። ቢላውን ወደዛ አድርገው። እሺ ቢላውን ማን ነው የመጣው? ማን ነው የመጣው? ወይኔ ቢላ እኮ ነው። ለቀኝ። እባክሽ የለበቅሽው ሲመጣል አየሽዋል። እኔ ነኝ ያስቀመጥኩት። እኔ ነኝ ያስቀመጥኩት። እኔ ምንም አውቀው ነገር የለኝም። ምን ለማድረግ እየሞከርክ ነው? ጭራሽ እህቴን በቢላ አድርገህላት ነው? ማነው ቤት ያስገባችሁ? ልቀቀው። ማነው ያስገባችሁ? ለቀኝ። ልቀቀኝ። ማነው አስገብቶ ነው? ማነው አስገብቶ? ልቀቀኝ። ጭራሽ ታስደበድብኛለሽ በቤት። ይመለከታል። ዝም በል። ኧረ ለዚህ ሰውዬማ ደህና ማሰሪያ ፈልግልኝ። ዝም በል። ይመለከታል። አዎ ምን አገባ? ምን አገባ? አንተ ያማሃል እንዴ? ሰው እኮ ነው። ልቀቀኝና እናውራ። እንደ ወንድ ልቀቀኝና እንደ ወንድ እናውራ። ገና ይኸውልህ እኔ ነኝ አንቄ የምገልህ። ሰማኝ። ማን ትሩ ማዝ ነው? አንተ የሚስቴ ምን ዝም በል እኮ ነው። ዝም በል አንተ የሚስቴ ምን የሚስቴ ምን ለምን ዞር በሉልኝ። ምንም አላውቀውም። ቆይ ለምንድን ነው የማትረጋጋው? የእውነቴን ነው አላውቀውም። አንቺ ጭራሽ ታስደበድብኛለሽ። ባኖርኩሽ አንተ መደብደብ ራሱ ያንሳልሽ። ልቀቀኝ። አንቺ አሁን ታግዢለታለሽ። በሌላነት ያስፈራራሽ። አሁንም ልቀቀኝ። ዝም በል። ልቀቀኝ። ተናዶ መጥቷል። ነግሬሽ ነበር እኮ። ልቀቀኝ እያልኩ ነው። ይኸውልህ አርፈህ ተቀመጥ። እኔም ደግሞ ልቀቀኝ እያልኩ ነው። ሲጀመር ማን ፈቅዶልህ ነው አንተ ወደ ቤት የመጣ? ኧረ የሆነ ማሰሪያ ነገር ፈልግልኝ። ለዚህ ይኸውልህ እኔ አንተ መጣፍ ነጌ ነው ገና ከአንተ ጋር ማወራው። ሰማህ? እሺ ልቀቀኝና እንደ ወንድ እናወራ። ወንድ ከሆንክ ልቀቀኝ። ይኸውልህ መጀመሪያ መጣ እኮ ደህና ነገር ፈልግ። ልቀቀኝ። ሰማህ? አንቺ ሲጀመር ብቻውን አይደለም እኮ ብያቸዋለሁ። ጭራሽ ቤቴ ጭራሽ ቤቴ ሰው አልመጣም ትይኛለሽ? አላውቀውም። እናንተንማ በምን እንደማስራጋ ፍታኝ። አርፈህ ቁጭ በል። ሰማኝ። ምንድን ነው የምፈልገው? አንተ ከእኔ ምንድን ነው የምፈልገው? ምን ልታረጋት ነበር? ምንድን ነው የምፈልገው ከእኔ? ምንድን ነው የምፈልገው? አንቺ ምንም አላደረግሽም። ቤቴ ነው አይደል የመጣው? ምን አገባ? ባለቤቴ ናት እኮ። ይመለከታል። ይመለከታል። ይራን አንቺን አላናገርኩሽም። ዝም በይ። ዝም በይ። ማነው ቆሻሻ? ከቤት አስወጪልኝ። አስወጪ ከቤቴ። እየነገርኩሽ ነው። አንቺ መሞት ፈልገሻል እንዴ? ማን አባ ስለሆንክ ነው አንተ የምትገላት? ሰው አንተ ምን አገባ? በጣም ያገባኛል። ሰውዬ ስማኛለህ? ይሄን ጉድ ካሜራው የምን ካሜራ ነው?
ጭራሽ ቤቴን ካሜራ አስቀምጠሽልኛል። የእውነት ምንም ጭራሽ አላውቅም። እኔ ምንም አላውቅም።